ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። በኤፍኤ ካፑ የሩብ ፍጻሜ ጨዋታዎች አርሰናል ሌላ አስደንጋጭ ሽንፈት ገጥሞታል። ማንቸስተር ሲቲ ሊቨርፑልን ደምስሶታል። ቸልሲ ፖርት ቫሌ ላይ 7 አስቆጥሯል። እነዚህን ጨዋታዎች እንቃኛለን። በሁለት ጨዋታ በ180 ደቂቃ አርሰናል ከሁለት ዋንጫዎች ውጭ ሆኗል። መጋቢት አጋማሽ ላይ 4 ዋንጫዎች የማንሳት ተስፋ የነበረው ቡድን ወደ 2 ዋንጫዎች ምኞቱን ዝቅ አድርጓል። ግን ደግሞ እነዚህን 2 ዋንጫዎችስ እንደዚህ ባለ ብቃት ማሳካት ይቻላል ወይ? በጣም ትልቅ ጥያቄ ነው። ከኢንተርናሽናል ብሬኩ በፊት ከሲቲ ጋር ዌምብሌ ላይ ያደረጉት የሊግ ካፕ ጨዋታ የአርሰናልን ደካማ ጎን በብዙ ያሳየ ነበር። ከሳውዛምፕተን ጋር ከኢንተርናሽናል ብሬኩ መልስ ያደረጉት የኤፍኤ ካፕ የሩብ ፍጻሜ ጨዋታም ከዚህ የተለየ አልነበረም። እንግዲህ መጋቢት አጋማሽ ላይ የ4 ዋንጫዎች ተስፋ የነበረው ቡድን አሁን ትልቁ ጥያቄ በያዝነው ወር ቀጣዩን ጨዋታ የሚያሸንፈው መቼ ነው የሚለው ነው። ከስፖርቲንግ ሊዝበን ጋር ሲጫወቱ ማክሰኞ ወይስ ደግሞ በፕሪሚየር ሊጉ በርንመዝን ሲገጥሙ እርግጠኛ መሆን አይቻልም። ኢንተርናሽናል ብሬኩ ለአርሰናል በጣም በጥሩ ጊዜ መጣ ይመስል ነበር። ምክንያቱም ከዛ የዌምብሌ አስከፊ ሽንፈት አገግሞ ለመምጣት የብሔራዊ ቡድን ጥሪ ለተጫዋቾች በጣም ወሳኝ ስለነበረ፣ ግን ደግሞ ከብሔራዊ ቡድን ጨዋታዎች መልስ ከኢንተርናሽናል ብሬክ መልስ አርሰናል እዛው ቦታ ላይ መቆሙን የሳውዛምፕተኑ ጨዋታ በድጋሚ አሳይቶናል። ምንም እንኳ ጥሩ ፎርም ላይ ይሆን እንጂ ሳውዛምፕተን በሻምፒዮንሺፕ 7ኛ ደረጃ ላይ ያለ ቡድን ነው። ልክ ነው። ከቶንዳ ሄከርት ጋር በጣም አስደናቂ ግስጋሴ ነው እያደረገ ያለው። ግን ደግሞ የፈለገ ጥሩ ግስጋሴ ያደርግ፣ እንዴትም አይነት ጥሩ ፎርም ላይ ይሆን የሻምፒየንስ ሊጉን የሊጉን ዋንጫ ማንሳት ይችላል ተብሎ ከሚታሰብ ቡድን ጋር ፊት ለፊት ሲቆም ባጫወት የበለጠ ክላሪቲ እንዲኖረው የሚጠበቀው አርሰናል እንጂ ሳውዛምፕተን አይደለም። ባጨራረስ ልህቀታቸው ጨዋታው ላይ በወሰዷቸው እርምጃዎች ወይ ደግሞ በወሰኗቸው ውሳኔዎች ሳውዛምፕተኖች በጣም የተሻሉ ነበሩ። ውጤቱም ይገባቸዋል። በጣም አስደናቂ ነበሩ። አርሰናል የበለጠ ኳስ ይዞ ሊሆን ይችላል፣ ግን ደግሞ ኳስ በያዙ ቁጥር በመልሶ ማጥቃት አደጋ ሊፈጥሩ እንደሚችሉ በእያንዳንዱ አጋጣሚ አሳይተዋል። ስለዚህ ከአርሰናል አንደር ፐርፎርም ማድረግ ባለፈ ስለ ሳውዛምፕተን ጥንካሬ ለማውራት እንገደዳለን። ልክ ነው። ለ15 ጨዋታዎች ከትላንትና የአርሰናል ጨዋታ በፊት አልተሸነፉም። እንግዲህ የአርሰናሉ ጨዋታ ሲጨመር በሁሉም ውድድሮች 16 ጨዋታ ያልተሸነፈ ቡድን አርሰናል የገጠመው። በኤፍኤ ካፑ ያለ ከፕሪሚየር ሊግ ውጭ ያለ ኤፍኤ ካፕ ውስጥ ከፕሪሚየር ሊግ ውጭ ያለ ብቸኛው ቡድንም ይሄው ነው እና ከዚህ በኋላ ያሉ ድሎቻቸው እንዴት ባለ መንገድ ይጠቀማሉ እርግጥ አይደለም። እስካሁን ለመጡበትና አርሰናልን ለገጠሙበት ጨዋታ ግን አድናቆት መስጠት በጣም ያስፈልጋል። ለሚኬል አርቴታ ግን በጣም ብዙ አሳሳቢ ነገሮች አሉ። የቱ ጋር ነው አርሰናል ድጋሚ ማሸነፍ የሚጀምረው? ይሄ አማካይ ክፍል ዘለግ ላሉ ጨዋታዎች ዴክለር ራይስን ቢያጣ ምንድን ነው ሊሆን የሚችለው? ትልቅ ጥያቄ ነው። የአርሰናል የአማካይ ክፍል መተላለፊያ ሆኖ አይተነዋል። ለነገሩ ከጨዋታው መጀመር አስቀድሞ አርሰናል ባላሰለፋቸው ወይ ደግሞ የጨዋታ ቀን እቅዱ አካል ያልሆኑ የአርሰናል ተጫዋቾችን በማየት ሳውዛምፕተኖች የበለጠ ተበረታተው ሊሆን ይችላል። ራይስ፣ ሳካ ምናምን አይነት ተጫዋቾችን ግን ራይስ ኖረ አልኖረ፣ ሳካ ኖረ አልኖረ፣ ለእንደዚህ ያለው ጨዋታ አርሰናል በተጠባባቂው ከበቂ በላይ መሆን አለበት። በጨዋታው ግን እንዳልኩት የዴክለር ራይስ አለመኖር አማካይ ክፍሉ ላይ የፈጠረው ክፍተት እንዳለ ሆኖ ሁለቱ ገብርኤል ጄሱስ እና ገብርኤል ማርቲኔሊ የአርሰናልን ማጥቃት ለመምራት አሁን ባለው ሁኔታ በቂ እንዳልሆኑ አሳይተዋል። በእርግጥ በኤፍኤ ካፑ ገብርኤል ማርቲኔሊ በተለይ ከዝቅተኛ ዲቪዚዮን ክለቦች ጋር በተደረጉ ጨዋታዎች በተለይ ከኤፍኤ ካፑ የሶስተኛ ዙር በኋላ በጣም አስደናቂ ነበር። ግን ደግሞ ጄሱስም ሆኖ ገብርኤል በጣም ደካማ ፐርፎርማንስ ነበር ያሳዩት። በአንዳንድ አጋጣሚዎች ወደ ጨዋታው መጠናቀቂያ ምናልባት የአርሰናል ደጋፊዎችን ሊያበሳጭ የሚችል ግለኝነትም ነበረው ገብርኤል ማርቲኔሊ። ሁለተኛው ጎል ከተቆጠረባቸው በኋላ ወዳቻ ለመምጣት በሚደረግ ሙከራ ውስጥ ለተሻለ የቡድን አጋሩ ኳስ ለመስጠት ከሞከሩ የቀና ከማለት ይልቅ በራሱ ሞክሮ ሳይሳካለት ቀርቷል። በጥቅሉ እዚህ አርሰናል የፊት መስመር ላይ ወይ ደግሞ የአርሰናል የማጥቃት እንቅስቃሴ ላይ በጣም በብዙ ነገር ያልተገባ ወይ ከአቅሙ በላይ ኃላፊነት የወሰደ አንድ ተጫዋች ካለ የ16 ዓመቱ ማክስ ዳውማን ነው እና ይሄ ጄሱስ እና ማርቲኔሊ ምን ያክል ደካማ እንደሆኑ ደግሞ የሚያሳይ ነው። እና ከዚህ መደበቅ አርሰናሎች የሚችሉ አይመስልም።
ይሄንን ያቋም መውረድ ወይ ደግሞ ይሄንን በየጨዋታዎች ደካማ ብቃት የማሳየት ነገር በጣም በቶሎ አድሬስ ማድረግ ማይችሉ ከሆነ በውድድር ዘመኑ መጨረሻ የሆነ ዋንጫ ይዞ ሴሌብሬት የማድረግ ነገራቸው በጣም ጥያቄ ውስጥ ይገባል። በፕሪሚየር ሊጉ ከሲቲ በ9 ነጥብ ይልቃሉ፣ ግን ደግሞ ሲቲ ባንድ ያነሰ ጨዋታ አድርጎ ነው የእርስ በርስ ግንኙነታቸው እንዳለ ሆኖ እና አሁን ሞመንተሙ ወደ ማንቸስተር ሲቲ ሽፍት እያደረገ ይመስላል። በእነዚህ ሁለት አጋጣሚዎች እንግዲህ በቶሎ እንዳልኩት በሻምፒየንስ ሊጉ ከማሸነፍ የማይጀምሩ ከሆነ በዚህ ውድድር ዘመን አርሰናል ባክ ቱ ባክ ጨዋታዎች ለመጀመሪያ ጊዜ ነው ሉዝ ያደረገው ዌምብሌ ላይ በሲቲ እና ደግሞ በኤፍኤ ካፑ ትላንትና በሳውዝሃምፕተን የተሸነፋቸው ጨዋታዎች የአርሰናል ባክ ቱ ባክ ሽንፈቶች ናቸው እና ባክ ቱ ባክ ሽንፈት በዚህ ውድድር ዘመን አልገጠመውም እና እንዴት ባለ መንገድ ነው ሪስፖንድ የሚያደርገው? አሁን ከኢንተርናሽናል ብሬኩ በኋላ ለዛ የሲቲ ሽንፈት እንዴት ነው ሪስፖንድ የሚያደርገው? እንዴት ነው ሪያክት የሚያደርገው የሚለው ትልቅ ጥያቄ ነበር። በጣም ደካማ ነው ሪያክት ያደረገበት መንገድ። ከሌላ ዋንጫ ተስፋው አስቀርቶታል። በቀጣዮቹ ውስጥ ጨዋታዎች ይሄ በጣም ትልቅ ጥያቄ ነው። ልክ ነው፣ ቡድኑ ድካም አለበት፣ ጉዳት አለበት። እንግዲህ የትላንትናው ላይናፕ የአርሰናልን ጉዳት ወይ ደግሞ የተጫዋቾቻቸውን ከብሔራዊ ቡድን በጊዜ መለቀቅ ወይ ደግሞ ያለመጫወት የበለጠ ክሊር የሚያደርገው ይመስላል። ለጥንቃቄ ሲባል ይመስለናል ብለናል አብዛኞቻችን። ግን ደግሞ ተጫዋቾቹ በጣም ብዙ ሎድ እንዳለባቸው ትክክለኛ ማሳያ ነበር። ዴክላን ራይስ፣ ቡካዮ ሳካ አይነት ተጫዋቾች የላይናፑ አካል ያለመሆናቸውን ስናይ፣ ስለዚህ አርሰናል አካላዊ ድካም አለበት፣ ምንም ጥርጥር የለውም። ግን ደግሞ በውድድር ዘመኑ በዚህ ወሳኝ ምዕራፍ ድካሙ እንኳን ቢኖር የመጨረሻውን የማፈትለክ ሩጫ እንዲሮጥ ይጠበቅበታል። ሊጉን እንደሚመራ በሻምፒየንስ ሊግ ተስፋ እንዳለው እንደዚህ ላሉ ውድድሮች እንደተዘጋጀና ሰፊ ስብስብ እንዳለው ስኳድ እንደዚህ ያሉ ጨዋታዎችን ማሸነፍ የግድ ይላል። እንዳልኩት ሳውዝሃምፕተን የሆነ አይነት ተጋላጭነት አርሰናል እንዳለው በደንብ ሴንስ ያደረገ ይመስላል። ከጨዋታው በፊት ቲምበር፣ ሳካ፣ ራይስ ምናምን እዚህ ስብስብ ውስጥ የሉ። ሳሊባና ዙቢሜንዲም ከተጠባባቂ ወንበር ነው የጀመሩት። ጎል አስቆጣሪ ዮኬሬሽም በተመሳሳይ እና ይሄ ለሳውዝሃምፕተን ጥሩ መነሳሻ የሆነ ይመስላል። በጣም በሚደንቅ ሁኔታ አርሰናል እዚህ ጨዋታ ላይ የጌም ማኔጅመንት ጉዳይም በጣም በትልቁ ተነስቶበታል፣ ወይ ደግሞ ሊነሳበት ይገባል። ምክንያቱም ሳውዝሃምፕተን እንደ ሻምፒዮንሺፕ ቡድን እንዲፈጥር ኤክስፔክት የማይደረግበት ወይ ደግሞ አርሰናል እንደዚህ አይነት ነገር እንዲፈጠርበት ኤክስፔክት አይደረግም። በጣም ኪዮቲክ ነበር። አርሰናል መቆጣጠር ባለበት ልክ ጨዋታውን መቆጣጠር አልቻለም። የሳውዝሃምፕተን ማሊያ የለበሱ ተጫዋቾች ከአርሰናል ተከላካዮች ጀርባ አደገኛ ቦታዎች ላይ ሲርመሰመሱ ሲሯሯጡ ማየት በጣም የተለመደ ነበር በጨዋታው። በተለይ ብራዚላዊው የመስመር ተጫዋች ሊዮ ሼንዛ በጣም የሚያስደንቅ ነበር። ይህ ብቻ ሳይሆን አርሰናል እድሎቹን ያለመጠቀምም ጉዳይ ደግሞ በዚህ ጨዋታ ሊነሳ የሚገባው ድካሙ ነው። የመጀመሪያው ጎል ሲቆጠር ስህተት የሰራው ማርቲን ኦዴጋርድ ከረዥም ጊዜ በኋላ መመለሱ ምን ሊፈጥር እንደሚችል በተወሰኑ አጋጣሚዎች ምልክቶች አሳይቷል። ግን ደግሞ ጎሉ ለመቆጠሩ ምክንያት ነበር እሱ አስቀድሞ የሱ የተረገስ ኳስ፣ ከዛ በኋላ ደግሞ የቤን ዋይት የውሳኔ ስህተት የመጀመሪያው ጎል እንዲቆጠር ምክንያት ሆነ። ግን ደግሞ ማርቲን ኦዴጋርድ እድል ነበረው እዚህ ጨዋታ ላይ። ኦዴጋርድም ዳውማንም እድል ነበራቸው። ግን ደግሞ እድሎቻቸውን እንዳልተጠቀሙ ሲታይና ሳውዝሃምፕተን የሚጫወትበትን መንገድ በሚገባ ላጤና በመልሶ ማጥቃት የሆነ አደጋ ሊፈጥር የሚችለው ቡድን ከአርሰናል ይልቅ ሳውዝሃምፕተን እንደሆነ ወይ ደግሞ ለጎሉ የሚቀርበው ሳውዝሃምፕተን እንደሆነ በደንብ መናገር ይችል ነበር እና ይሄ ስህተት መጣ። ኦዴጋርድ ከዛ ቤን ዋይት ጎል ተቆጠረ እና የአርሰናል ተጫዋቾች ቅድም እንዳልኩት ገብርኤል ጄሱስ፣ ገብርኤል ማርቲኔሊን ጨምሮ በጣም በርካቶቹ እዚህ ጨዋታ ላይ ከደረጃቸው በጣም ዝቅ ያለ ነበር ፐርፎርማንሳቸው። ጄሱስ ዋነኛው ነው። እንደውም ከጨዋታው በኋላ ማለት ለዚህ ጨዋታ የመዘጋጀት የ2 ሳምንት ጊዜ ነበረው። የ2 ሳምንት ይህንን ጨዋታ የማጥኛ የመዘጋጃ ጊዜ የነበረው ገብርኤል ጄሱስ ጨዋታው ላይ የነበረው ፐርፎርማንስ 24 ሰዓት ጨዋታው ሲቀረው ማራቶን ሮጦ የመጣ ተጫዋች ያስመስለዋል በሚል ሲቀለድበት ነበር። እንግዲህ ሜዳ ላይ ለ1 ሰዓት ያክል ቆይቶ ተቀይሮ ወጣ። ዮኬሬሽ ገባ። አርሰናል ሳጥን ውስጥ
እንግዲህ የሙቭመንት ችግር ያልነበረበት ገብርኤል ጄሱስ በጣም ያስደንቃል። እንግዲህ ከጉዳት ሲመለስ ለአርሰናል ተስፋ እንደሆነ ታስቦ ነበር። አሁን ግን ከቡድኑ አጥቂዎች የመጨረሻው ተመራጭ ሆኗል። ምክንያቱ ምን እንደሆነ ይሄ ጨዋታ በሚገባ አሳይቷልና የአጥቂ ኢንስቲንክት ያለው የአጥቂ ደመነፍስ ያለው ተጫዋች ሜዳ ላይ ሲገባ ዮኬሬሽ አርሰናል በጣም በቶሎ ጎል ማስቆጠር ቻለ። 7 ደቂቃ ብቻ ነው ጎል ለማስቆጠር የፈጀበት። ከሃቨርትዝ ነው ጎሉን ያመቻቸው። ለነገሩ በዚህ ውድድር ዘመን ለጎል ያመቻቻቸው 3ቱም ኳሶች ለዮኬሬሽ የተሰጡ ናቸው። ምናልባት ይህንን በቀጣዮቹ አጋጣሚዎችና ጨዋታዎች ሚኬል አርቴታ በደንብ እንደ ቡድን ሊጠቀም የሚችለው ነገር ሊሆን ይችላል። የሳውዛምተን ግን አንድ በጨዋታው ያስደነቀኝ ነገር 1-1 እያሉ እንደ አደጋ እንዳይፈጠርበት በማሰብና በመጠንቀቅ ለተጨማሪዎቹ 30 ደቂቃዎች ወይ ደግሞ ለጭማሪው 30 ደቂቃ ራሱን እንደማዘጋጀት የማሸነፍ ሙከራ ማድረጉ ነው። ይሄ በጣም ያስደንቃል። ከጨዋታው በኋላ ሚኬል አርቴታ ተጫዋቾቹን ተዋቸው፣ እኔም ፕሌይ ማድረጉኝ ብሏል እና ለመጀመሪያ ጊዜ ባክ ቱ ባክ ሽንፈት ከገጠመው በኋላ ሚኬል አርቴታ አሁን ቡድኔ ከወደቀበት መነሻው ካቀረቀረበት ቀና የሚልበት ጊዜ አሁን ነው። ምክንያቱም በፕሪሚየር ሊጉና በሻምፒየንስ ሊጉ ዋንጫ የማንሳት ተስፋ አለን። ተጫዋቾችን ወዳቸዋለሁ። ባለፉት 9 ወራት ላደረጉት ነገር በጣም ትልቅ አድናቆት አለኝ። በፍጹም ልተቻቸው ወይ ደግሞ እዚህ ቦታ ላይ በከሌ ስህተት እንደዚህ ምናምን ልል አልችልም። በተቻላቸው መጠን ሁሉ ያላቸውን ለመስጠት ሞክረዋል። አንዳንዶቹ ተጫዋቾች እዚህ ጨዋታ ላይ በራሱ መገኘት አልነበረባቸውም በሚል የጉዳት የድካም ችግር እንዳለ ተናግሯል። በዚህ ምክንያት ተጫዋቾችን አልተችም። ከየትኛውም ጊዜ በላይ ተጫዋቾችን ዲፌንድ አደርጋለሁ። በዚህ ሽንፈት ኃላፊነት መውሰድ ካለበት መተቸት ካለበት አንድ ሰው ነው ያለው፣ እሱም እኔ ነኝ። ግን ደግሞ ከፊት ለፊታችን በጣም ጥሩ ጊዜ አለ። በውድድር ዘመኑ እንደዚህ ያሉ አጋጣሚዎች የእግር ኳስ ባህሪያት ናቸው። 2 ወይ ደግሞ 3 አጋጣሚዎች እና እንደዚህ ባሉ ጊዜያቶች ውስጥ ማለፍ ግድ ነው። አንዳንዶቹ በጣም ከባድ ናቸው። እኛ አሁን 2 መጥፎ ውጤት ገጥሞናል። ከነዚህ አስከፊ 2 አጋጣሚዎች በውድድር ዘመኑ እንድናቀረቅር ካደረጉን እነዚህ 2 አስከፊ ውጤቶች በኋላ ከምን እንደተሰራን ማሳያው ካቀረቀርንበት ቀና ምንንበት አጋጣሚ ከዚህ በኋላ ያሉት ጨዋታዎች ነው ብሏል። ለአርቴታ ቡድን ከሽንፈቱ በላይ ሌላ አሳሳቢ ነገሮችም ነበሩት ጨዋታው። በእርግጥ ገብርኤል ማጋሌሽ ተጎድቶ ወጥቷል። እንግዲህ ከኢንተርናሽናል ብሬኩ በፊት ጉልበቱ ላይ ህመም እንዳለ ስንሰማ ነበር እና ትላንትናም እንግዲህ የጉልበቱን እያሻሸ ከሜዳ ወጥቷል እና ሚኬል አርቴታ ጉዳቱ ምን እንደሆነ በእርግጠኝነት አላወቅኩም፣ ግን ደግሞ አንድ ተጫዋች ለመቀየር ምልክት ሲያሳይ ጥሩ ዜና አይደለም ብሏል። የገብርኤል ማጋሌሽም ጉዳይ ያሳስበዋል ማለት ነው። ሳውዛምተኖች ጨዋታውን በሚገባ ስናጠና ቆይተናል እና ደግሞ በጣም ጥሩ የተጫወትነው ይገባናል ብሏል። ሚኬል አርቴታም ይህንን አምኗል። እነሱ ወደ ዌምብሌ ይሄዳሉ፣ እኛ ወደ ዌምብሌ መሄድ አልቻልንም። ያገኘናቸውን እድሎች አልተጠቀምንም። ጎሎች ኮንሲድ ያደረግንበት መንገድ ደግሞ የእኛን ደረጃ የሚመጥን አይደለም። ጨዋታውን የተሸነፍነው በዚህ ነው ብሏል። ሳውዛምተኖች ግን አንድ በጨዋታው ጥሩ ያደረጉት ነገር ካለ አርሰናል ከረዥም ርቀት እንዲሞክር ሳጥናቸውን በሚገባ አክሰስ ማድረግ እንዳይችል ያደረጉበት መንገድ ነው። ላይኛው የሜዳ ክፍል ፕሬስ ሊያደርጋቸው ሞክሯል። ግን ደግሞ ያን የፕሬሲንግ ወጥመድ እያለፉ ለአርሰናል ተከላካዮች የሰጡት ፈተና በጣም የሚያስደንቅ ነው። በጣም ብዙ ስህተቶች ተሰርተዋል እዚህ ጨዋታ ላይ እንደ ቡድንም በተናጠልም እና ይሄ አርሰናል እንዲሸነፍ ምክንያት ሆኖታል። የመልሶ ማጥቃት ሙከራቸው ሁሉ ለአርሰናል በጣም አስቸጋሪ ነበር። እንዳልኩት የአማካይ ክፍሉ ዴክለር ራይስን ማጣቱ ምን ያክል ትልቅ ክፍተት እንደፈጠረበትም ጭምር ታይቷል። ስለዚህ በጨዋታው ምናልባት አርሰናል ብዙ ወደ ጎል ቢሞክር ወይ ደግሞ ብዙ ኳስ ቢመታ ኢላማውን በጠበቀ ኳስ ከሳውዛምተን ቢሻል የበለጠ ኳስ ቢቆጣጠር የበለጠ የማዕዘን ምት ቢመታ የተጋጣሚው ሳጥን ውስጥ ለምሳሌ 60 ኳስ ነክቷል። በተቃራኒው ሳውዛምተን የነካው 20 ነው። ግን በጣም ኢፌክቲቭ ቡድን ሳውዛምተን ነበር። በጥቅሉ የአርሰናል የአራትዮሽ ዋንጫ ከዛ በኋላ የሶስትዮሽ ዋንጫ ህልም ለማንኛውም ከስሟል። በጨዋታው የታዩትን የመከላከል ስህተቶች ወደኋላ ዞሮ ደንብ ማየት ይኖርባቸዋል።
ጨዋታዎችን ከዚህ የተሻለ ማኔጅ ማድረግ ይኖርባቸዋል። ወደ ሴንት ሜሪ ሄዶ መጫወትን አርሰናል ለራሱ ከተጠበቀው በላይ ከባድ አድርጎታል። እንግዲህ ከ2012 በኋላ 15ኛ ወደ ሴንት ሜሪ ያደረገው ጉዞ ነው። ከነዚህ 15 ጉዞዎች አርሰናል 6ቱን ተሸንፏል፣ 5ቱን አሸንፎ በቀሩት 4 ጨዋታዎች አቻ ወጥቷልና ወደ ሴንት ሜሪ እየሄዱ መጫወት ለአርሰናል ሚስማማ እንዳልሆነ ያለፉት ጥቂት አጋጣሚዎች ከ2012 በኋላ ያሉት ያሳያሉ። ግን የአርሰናል ተጫዋቾች ማንንም ሳይሆን ራሳቸውን ነው ብሌም ማድረግ ያለባቸው። ሚኬል አርቴታ በራሱ ኃላፊነት ወስዷል። ግን ተጫዋቾቹ እንደዚህ ያለ ደካማ ፐርፎርም ለማሳየታቸው ከምንም በላይ ደግሞ ሳውዛምፕተን እንደዚህ አይነት ጨዋታ እንዲጫወት ከጌም ማኔጅመንት ጋር ጨዋታ ከመቆጣጠር ጋር ደካማ መሆናቸው ያሳማቸዋል። ከሳጥን ሳጥን የሚደረግ ሩጫ ከሳውዛምፕተን ጋር ኤክስፔክት አይደረግም። ጨዋታውን ተቆጣጥረው እንዲጫወቱት ያስፈልጋል። ግን ይሄ ለመጀመሪያ ጊዜ የሆነ አይደለም። ከማንስፊልድም ጋር ሲጫወቱ አርሰናል እንደዚሁ ከሳጥን ሳጥን የሚደረግ ጨዋታ ነበረው። ያ ብዙ ጊዜ እንደዚህ ያሉ የካፕ ጨዋታዎች ድራማ አላቸው በሚል ታለፈ። ግን ከእንደዚህ ያሉ ክለቦች ጋር ሲጫወት አቅሙን እንዲያሳይ ኤክስፔክት ይደረጋል። ልክ ነው፣ ትልልቆቹን ሊገነድሱ ይችላሉ። ያም ቢሆን ግን አርሰናል ጨዋታውን የተሻለ ማስተዳደር ነበረበት። ለዚህ የአርሰናል ተጫዋቾች ኃላፊነት መውሰድ አለባቸው። የዴክላን ራይስ አለመኖር ክፍተት ሊሆን ይችላል። ያጧቸው ተጫዋቾች ሊኖሩ ይችላሉ። ቅድም እንዳልኩት ግን በሁለተኛ ቡድኑ ጨዋታ መቆጣጠር አለመቻል ይቅርታ የሚያስገኝ አይደለም። ሳውዛምፕተን እንግዲህ ያለመሸነፍ ጉዞውን በሁሉም ውድድሮች ወደ 16 ከፍ አድርጓል። ለአርሰናል ይሄ የመጥፎ ነገሮች መጀመሪያ ነው ወይስ ደግሞ ነቅቶ ዋነኛው ህልሙ የሆነውን የፕሪሚየር ሊግ ለማሳካት ጥሩ ጥፊ ነው? እናያለን። ምናልባት ቅድም ስለ መጥፎ ነገሮች አውርተን ሊሆን ይችላል። በጥሩ ጎኑ ሊነሳ የሚችል ነገር ካለ ማዱዌኬ ከተፈራው ጊዜ ቀድሞ ወደ ጨዋታ መመለሱ ነው። ዙቢሜንዲም እንደዚሁ ከተጠባባቂ ወንበር መነሳቱ ነው። ቲምበር፣ ራይስ እና ቡካዮ ሳካ እንዲሁም ሊዮ ትሮሳርድና ኤቤሬቺዜ የሉም። ከዚህ ውድድር ውጭ በመሆናቸው ምናልባት አሁን በሳምንቱ አጋማሽ ተጨማሪ ዴይ-ኦፍ ይኖራቸዋል፣ ለማገገም እድል ይሰጣቸዋል። በዚህ ምክንያት ይህንን ጨዋታ ቢያሸንፉ ኖሮ ከኒውካስል እና ከበርንሌ ጋር የሚያደርጓቸው ጨዋታዎች ሪስኬጁል ይደረጉ ነበር። ስለዚህ አሁን ከኒውካስል ጋር የሚያደርጉት ጨዋታ ሪስኬጁል መደረግ አይጠበቅበትም። መሀል ላይ ግን መጠነኛ እረፍት ያገኛሉ እና ይሄ መጠነኛ እረፍት በሻምፒየንስ ሊጉና በሊጉ ህልማቸውን ለማሳካት ይረዳቸዋል ወይ? እናያለን። የሚኬል አርቴታ ቡድን ባልተለመደ መንገድ 3 ተጫዋቾች ሲለውጥም አይተናል። እዚህ ጨዋታ ላይ የማዱዌኬ ተቀይሮ መግባት አስተዋጽኦ ነበረው። እኛ አርሰናል በጥሩ ኢንቴንሲቲ እንዲጫወት አድርጎታል። ግን ደግሞ ጨዋታውን መታደግ አልቻሉም። ሚኬል አርቴታ ከጨዋታው በፊት ያለው ነገር ጨዋታው ላይ ገጥሞታል። ከመጀመሪያው አጋማሽ ወደ ሁለተኛው አጋማሽ ሽፍት የምናደርግበት መንገድ በሚገባ ማኔጅ ልናደርገው የሚያስፈልግ የጨዋታው አካል ነው ብሎ ነበር። እንግዲህ ማድረግ አልቻሉም። ከመከላከል ጋር የሰሯቸውን ስህተቶች በተመለከተ ግን በጣም ሊያጤኑት የሚገባ ጥንቃቄም የሚያስፈልገው ነው እና ለአርሰናል የውድድር ዘመን ሌላ ደግሞ መጥፎ ጥፋት እንዳይሆን የሚያሰጋ ደካማ ፐርፎርማንስ እና መጥፎ ውጤት ገጥሞታል። ከዚህ ደግሞ እንዴት ይነሳል? ቀጣዮቹ ጨዋታዎችስ ምን አይነት መልክ ይኖራቸዋል? ከኤፍኤ ካፕ ውጭ የነበሩት ተጫዋቾቻቸው ለሻምፒየንስ ሊጉ ዝግጁ ይሆናሉ ወይ? ትልቁ ጥያቄ ነው። የትላንቱን ፐርፎርማንስ በተመለከተ ምን ታስባላችሁ? አጋሩን። ወደ ሲቲና ወደ ሊቨርፑል ጨዋታ ልውሰዳችሁ። ማንቸስተር ሲቲ የ145 ዓመት ሪከርድ ሰብሯል 4-0 በሆነው ውጤት ሊቨርፑልን በመደምሰስ እና በዚህ ውድድር ዘመን የፕሪሚየር ሊጉን የዋንጫ ፉክክር ትተነው ያነሳውንና ይሄን የኤፍኤ ካፕ ዋንጫ ታሳቢ ብናረግ የሁለቱ ዋንጫዎች ተስፋ አለው ማንቸስተር ሲቲ። የፕሪሚየር ሊጉም አልተጠናቀቀም። ከአርሰናል ጋር የእርስ በርስ ጨዋታ አለው እና 3 ዋንጫ ይዞ ሊጨርስ የሚችልበት እድል አለ። ሊቨርፑል ለ30-35 ደቂቃዎች በጣም የተሻለ ቡድን ነበር። ሙሐመድ ሳላህ እድል አግኝቷል በሊቨርፑል በኩል። በእርግጥ ሼርኪም እንደዚሁ እድል አግኝቷል፣ ግን እድሎቻቸውን አልተጠቀሙ። ኋላ ግን ኒኮ ኦሬሊ በጣም አስደናቂው የሲቲ ተጫዋች ላይኛው የሜዳ ክፍል ላይ በሚዋለል ሚናው ተጋጣሚን ግራ የሚያጋባ ለሲቲ ደግሞ ተጨማሪ የኳስ የመቀባበያ አማራጭ የማጥቂያ አማራጭ የሚሰጥ ራሱ ጎል የሚያስቆጥር አሲስት የሚያደርግ በጣም አስደናቂ ተጫዋቻቸው ትላንትና በቫን ዳይክ ተሰራበት ፔናልቲ ያገኙ። ሃላንድ
የቆመውን ኳስ አስቆጠረ። ከዛ ሁለተኛው ጎል የተቆጠረበት ሰዓት ሊቨርፑል በፍጹም እንዳይነሳ ያደረገው ነው። የመጀመሪያው አጋማሽ ሊጠናቀቅ ሲል ስለነበረ ጎሉ የተቆጠረው። ስለዚህ በጥንካሬ የመጀመሪያውን አጋማሽ ጨረሰ። ግን ደግሞ ለ30 ለ35 ደቂቃ በጣም የተሻለው ቡድን የሚመስለው ሊቨርፑል ነበር። ሁለተኛው ጎል ሲቆጠር ሴሜንዮ ለጎሉ መቆጠር ዋነኛው ምክንያት ነው። ማማርዳሽቪሊ ምንም ያክል ጥሩ ለመሆን ቢሞክር 4ቱን ጎሎች ማስወገድ አልቻለም። ሃላንድ በ57 ደቂቃ ሃትሪክ ሰርቷል። ሲቲ ላይ ያስቆጠራቸውን የጎሎች መጠን ከፍ አድርጓል። በዚህ ውድድር ዘመን ያስቆጠራቸውን ጎሎች እንደዚሁ። መሐመድ ሳላ ከፔናልቲ የማስቆጠር ዕድል አግኝቶ በጄምስ ትራፎርድ ተመልሶበታል። እንግዲህ በመደዳ ሲቲ 18ኛ የኤፍኤ ካፕ ጨዋታ ኢታር ላይ ሲያሸንፍ ነው። ይህም መግቢያ ላይ እንዳልኩት የ145 ዓመት ሪከርድ እንዲሰብር አድርጎታል። በፍጹም ሰምተነው የማናውቀው ክላፕሃም ሮቨርስ የሚባል ቡድን ከ1873 እስከ 1881 ባለ ጊዜ የያዘው ሪከርድ ነው እና የሲቲ የኤፍኤ ካፕ ጥንካሬ በጣም ጥሩ ማሳያ ነው። ሃትሪክ አስቆጣሪው 3 ጎሎች አስቆጣሪው ኤርሊንግ ብራውት ሃላንድ ከዚህ ቀደም ከሊቨርፑል ጋር በተደረጉ 10 ጨዋታዎች 5 ጎል ነበር ያስቆጠረው እና ይሄ በሃላንድ ዓለም በጣም ትንሽ ነው ተብሎ ሲወራለት ነበር። ምክንያቱም ብዙ ያስቆጥራልና ከ10 ጨዋታ 5 ጎል ብቻ ሊቨርፑል ላይ እንደዚህ ተብሎ ሊጠየቅ ወይ ደግሞ ሊወራ ይችል ነበር። ለነገሩ ሃላንድ ሲቲን ከተቀላቀለ በኋላ በሲቲና በሊቨርፑል መካከል ባሉ ጨዋታዎች የሊቨርፑል ጥንካሬ በጣም በተለየ መንገድ ሊታይ ይችል ይሆናል እና ከቫን ዳይክ ጋር ያለውን ፈተና ሁልጊዜም የማሸነፍ ችግር አለበት። በእርግጥ በመደዳ ጎል አስቆጥሮባቸው ነበር፣ ግን ደግሞ ኢታድ ላይ አንፊልድ ላይ አስቆጥሮ አያውቅም እና በተመሳሳይ መንገድ ከቫን ዳይክ ጋር የሚደረግ ጨዋታ ጎል እንኳን ሊያስቆጥርበት ቢችል ከባድ ሊሆን እንደሚችል ታስቦ ነበር። ግን ያንን የፍጹም ቅጣት ምት ከቀየረ በኋላ በፍጹም ሊያቆሙት የማይችሉት አይነት ተጫዋች ሆኗል። እንግዲህ ያስቆጠራቸውን የጎሎች መጠን ወደ 11 ከፍ አድርገዋል ማለት ነው። በአጠቃላይ በሁሉም ውድድሮች 33 ጎሎች አስቆጥሯል። ይሄ ማንቸስተር ሲቲን በ2022 ከተቀላቀለ በኋላ 12ኛ ሃትሪኩ ነው። በ5 የአውሮፓ ትልልቅ ሊጎች ከፍተኛው ቁጥር ማለት ነው። ስለዚህ አሁን ሊቨርፑልን መግጠም ለሃላንድ ከትላንትናው ጨዋታ በኋላ በጣም ብዙ ጎል የሚቆጠርበት ሌላ ጨዋታ ሆኗል። በኤፍኤ ካፕ ያስቆጠራቸውን ጎሎች እንዳልኩት ከፍ አድርጓል። እንግዲህ በርንሌ ላይ በ2023 3 አስቆጠረ። ሉተን ላይ በ2024 እንደዚሁ 5 አስቆጠረ፣ 8 ማለት ነው። ስለዚህ ትላንትና ሲቲ ላይ ያስቆጠረውን 3 ስንጨምር በኤፍኤ ካፕ ያስቆጠራቸውን ጎሎች ወደ 11 ከፍ አደረገ ማለት ነው። ጨዋታው ላይ ሲቲ በጣም ዶሚናንት ከመሆኑ ወይ ደግሞ በጊዜ ጨዋታውን ከመጨረሱ መነሻ በጣም መነጋገር የነበረው ነገር ከሃላንድ ሃትሪክ ይልቅ የሼርኪ የማሊያ ልውውጥ ነበር። ተቀይሮ ሲወጣ በተቃራኒው ሌላ ፈረንሳይ የብሔራዊ ቡድን አጋር ሊቨርፑል ውስጥ ነበረው ሁጎ ኤኪቲኬ። ከኤኪቲኬ ጋር ማሊያ ተቀያየረና ተጠባባቂ ወንበር ላይ ሲቀመጥ የኤኪቲኬን ማሊያ ለበሰ እና የሲቲ ደጋፊዎች ይመስሉኛል ጨዋታው ገና 18 ደቂቃዎች እየቀረው እንዴት የተቃራኒን ቡድን ማሊያ ትለብሳለህ የሚል ምክር ወይ ደግሞ የቃላት ልውውጥ ሲያደርጉ ይታያል። እና ከዛ በኋላ ካሜራው መልሶ ሼርኪን ስላላሳየ ምን እንደተፈጠረ መናገር አይቻልም። ግን ከጨዋታው ይልቅ መነጋገር የነበረው ይሄ ነው። ኤኪቲኬ ማሊያውን አልለበሰም፣ ሼርኪ ግን ወዲያው ነበር ማሊያውን ያጠለቀው እና ይሄ መነጋገሪያ ሆኗል። ግን እንደው የእውነት መነጋገሪያ ነገር እንፈልግ ካልን ግን መነጋገሪያ ነገር አናጣም። የሳላህ አወራረድ በጣም አስደንጋጭ ነው። በዚህ ልክ መሐመድ ሳላህ ወርዶ ማየት በጣም የሚያስደነግጥ ነው። ምክንያቱም ወደ ሊቨርፑል ከመጣ በኋላ መሐመድ ሳላህ አንድ የሚታወቅበት ነገር ካለ ኮንሲስተንሲ ነው። ግን ደግሞ ይህንን ኮንሲስተንሲ በፍጹም ሊያሳይ አልቻለም እና የመጨረሻና 25ኛ ጨዋታውን ነው ከማንቸስተር ሲቲ ጋር ያደረገው። እንግዲህ የመጨረሻ ጨዋታዎቹ የስንብት ናቸው። እንግዲህ በዚህ በኤፍኤ ካፑም
በፕሪሚየር ሊጉም ባለፉት ዓመታት የታየ በጣም አስደናቂው ጨራሽ ነው። ግን ደግሞ አጨራረሱን የማያሳምር አይነት ደካማ ፐርፎርማንስ እያሳየ ነው። በአንዳንድ አጋጣሚዎች የተነሳ ይመስል ነበር። ለምሳሌ ከጋላታ ሳራይ ጋር ያደረጉት የሻምፒየንስ ሊግ ጨዋታ፣ የኒውካስሉ አጋጣሚ ምናምን ጥሩ ምሳሌዎች ነበሩ። ግን ከሲቲ ጋር የተደረገው ጨዋታ መልኩ ሌላ ነበር። የኩሳኖፍ ፍጥነት ሳላህን ኒውትራላይዝ ከማድረግ አንጻር በጣም ትልቅ ሮል ነበር። በጣም ፈጣን ነው ኩሳኖፍ፣ በእድሜም ለጋ ነው እና ሳላህ በጣም በሚያስደነግጥ መንገድ ወርዶ ታይቷል። የአንዳንድ ተጫዋቾች የፕሪሚየር ሊግ የመጨረሻ ሲዝን በጣም ግሩም ሆኖ አይተናል። የአንዳንዶቹ ደግሞ በጉዳት በብቃት መውረድ ምናምን ሲታመስ አይተናል። የሳላህ ከጉዳት ጋር አያያዘ። እንደ አጠቃላይ ሊቨርፑል እንደ ቡድን እድሎቹን መጠቀም የማይችል ደካማ መሆኑ እዚህ ጨዋታ ላይ ታይቷል። እድሎቹን ከማይጠቀሙት ተጫዋቾች አንደኛው ሳላህ የመሆኑ ጉዳይ ግን በጣም አነጋጋሪ ነው። ምክንያቱም እዛ ፖዚሽን ላይ ለመገኘቱ አድናቆት ሰጥተን እነዛን እድሎች ያለመጨረስ ጉዳይ ግን ደግሞ ከሳላህ ኤክስፔክት የሚደረግ አይደለም። በጣም የሚያስደነግጥ አወራረድ ነው። ስለዚህ የሳላህ ሽኝት በጣም በብዙ ጥያቄዎች የታጀበ እንዲሆን የሚያደርግ ሌላ መጥፎ አጋጣሚ ነው ማለት ነው እና ለብዙዎች ሳላህ ወደ ሰውነት ተመልሷል። በቃ አንድ 33 ዓመት የሞላው የፕሪሚየር ሊግ ተጫዋች የሚያሳየው አይነት ደካማ ፐርፎርማንስ ነው የሚያሳየው የሚል ድምዳሜ አለ። ግን ደግሞ በጣም በአስደንጋጭ ሁኔታ እንደዚህ ባለ መንገድ ለመሰናበት ቀርቧል። ፔናልቲውን ማምከኑ ብቻ ሳይሆን ያገኛቸውን እድሎች አልተጠቀመም። ይሄ ሳላህ ብቻ ሳይሆን የሊቨርፑልም ችግር ነው እና በራስ የመተማመንም ችግር የገጠመው ተጫዋች ይመስል ነበር። ሲቲም በተመለከተ ግን አንድ በትልቁ መነሳት ካለበት የሃላንድ ጉዳይ ብቻ ሳይሆን አንደኛው እንደ ቡድን ያ ሲቲ የሚታወቅበትን የተዋጣለት የኳስ ቅብብል አምጥተውታል። ሊቨርፑል ጨዋታውን በጣም በግሩም ሁኔታ ነው የጀመረው፣ ምንም ጥርጥር የለውም። ሲቲ ከጎሉ እንዳይወጣ ከኋላ በምቾት ኳስ ተቀባብሎ እንዳይወጡ ለማድረግ አቅም ነበረው፣ ፒን አድርጓቸዋል። ግን ሲቲዎች ከተደጋጋሚ ሙከራ በኋላ የሊቨርፑልን ፕሬሲንግ አልፈው በተሳካለት ቅብብል መውጣት ችለውበታል። ሲቲ የነበሩበትን ችግሮች አርሞ ያንን የፕሬሲንግ ወጥመድ ማለፍ ቻለ። ሊቨርፑል ግን ፕሬሲንጉን በሚገባ ወይ ደግሞ እንደው በተቀናጀ መንገድ መቀጠል ስላልቻለ አደጋዎች ተፈጠሩ እና የሲቲን የተዋጣለት ቅብብል ከአደጋ ባጫጭር ቅብብሎቻቸው የመቀባበያ አማራጭ በመፍጠርና በማግኘት መውጣታቸውን በድጋሚ ማየት ችለናል። የሊቨርፑል ግን እንዳልኩት ያጨራረስ ችግር በጣም በትልቁ ታይቷል። እድሎች እያገኙ መጨረስ የማይችሉ ጨዋታ የጀመሩበት መንገድ ኢኪቲኬ፣ ፍሎሪያን ቪርትስ ቅድም እንዳልኳችሁ በጣም ፈታኙ አርጓቸው ነበር። ግን ጨዋታውን በዛ መንገድ መጨረስ አልቻሉ እና ይሄ ለሊቨርፑል የውድድር ዘመን ሌላ መጥፎ አጋጣሚ፣ መጥፎ ጨዋታ ሆኗል። ከሲቲ በኩል ግን ሴሜንዮን እንዴት አለማንሳት ይቻላል? እንግዲህ ጓርዲዮላ በመጀመሪያዎቹ 5-6 ወራት ከመስመር ተጫዋቾቼ ጎል አላገኘሁም በሚል በጣም ቅሬታ ነበረው። የሊቨርፑል እጦት የሲቲ ማግኘት ሆኖ ሴሜንዮንና ጌሄን ከሊቨርፑል ላይ መንትፈው ይኸው እንግዲህ ለሶስት ዋንጫዎች እየተፎካከሩ ነው ማንቸስተር ሲቲዎች። የሴሜንዮ ቀጥተኝነት፣ ጎል ማስቆጠር፣ የጎል ኳስ ማመቻቸት ለሲቲ አይነተኛ የማጥቂያ መሳሪያ ነው። የማርጌህን የመከላከል ልህቀት የምናውቀው ነው። እንግዲህ ከበርንመዝ ጥር ላይ ከመጣ በኋላ ሴሜንዮ የጎሎቹንና የአሲስቶቹን መጠን ለሲቲ 11 አድርሷል። በጣም የሚያስደንቅ ቁጥር ነው ይሄ እንግዲህ እና ደግሞ የእነዚህን ጎሎች አስፈላጊነት በተለያዩ አጋጣሚዎች ማየት እንችላለን። ትላንትና እንግዲህ የሜዳው ጠርዝ ላይ ቆመው ቡድኑን ይመሩት የነበሩት የሊቨርፑል የቀድሞ አሰልጣኝ ፔፕ ሊንደርስ ደስታቸው ወሰን አልነበረውም። ጓርዲዮላ ማስደሰት በጣም ከባድ ነው እና እንደዚህ ባለ መንገድ መጫወታችን በጣም በጣም ወሳኝ ነበር እና ጓርዲዮላ ማስደሰት በጣም በጣም ከባድ ነበር። ግን ደግሞ በጣም ተደስቷል። በጣም ጥሩ ነው የተጫወት ነው። የመጀመሪያዎቹ 25 ደቂቃዎች ከባድ ነበሩ። ከዛ በኋላ ግን ጨዋታውን ለመቆጣጠር ችለናል ብለዋል። አርኔ ስሎት በበኩላቸው
ውጤቱ ራሱ ስለሚናገር ውጤቱን በተመለከተ መናገር አልችልም። በጣም ተበሳጭቻለሁ። መሸነፍ ራሱን የቻለ ብስጭት ነው። 4-0 ደግሞ መሸነፍ የብስጭቱን መጠን የበለጠ ከፍ ያደርገዋል በሚል ከመሸነፋቸው ይልቅ በተሸነፉበት ማነር እንደተበሳጩ ተናግረዋል። እንግዲህ ለአርኔ ስሎት በጣም ትልቁ ፈተና አሁን የሚመስለኝ ቀጣዮቹ ጨዋታዎች በጣም ከባድ ናቸው፣ ግን ከሊቨርፑል ደጋፊዎች ጋር እንዴት ነው የሚታረቀው? you are getting sacked in the morning በሚል ከኢትሃድ ድምጾች ሲሰሙ ነበር። ግን ደግሞ የአሎንሶም ስም በጣም ከፍ ብሎ ሲሰማ ነበር እና መልሰው የሊቨርፑልን ደጋፊዎች እንዴት ነው የሚያሸንፏቸው? ከ8,000 ምናምን በላይ ደጋፊዎች ወደ ኢትሃድ ተጉዘዋል ቡድናቸውን ለማየት እና የአሎንሶን ስም እያነሱ ሲያዜሙ የሲቲም ደጋፊዎች ጆይን አድርገዋቸዋል እና በዚህ ምክንያት ለአሰልጣኙ መልሶ የደጋፊዎቻቸውን እምነት ማግኘት በጣም ከባድ ነው እና የስሎት የቆይታ ጉዳይ በጣም አጠያያቂ ነው ማለት ነው። ሌላኛውና ማንሳት ያለብን ጨዋታ ቸልሲ 7-0 በሆነ ውጤት ፖርት ቫሌን ያሸነፈበት ጨዋታ ነው። ለቸልሲ ይሄ በጣም አስፈላጊ ነበር። በጣም አስከፊ ነበር ያለፈው የመጋቢት ወር፣ ብዙ ሽንፈቶች፣ ከዛ ደግሞ በአስደንጋጭ መንገድ በዚህ ምክንያት ከደጋፊው ጋር ተጣሉ፣ ተጋጩ። በተጫዋቾቹ፣ በአሰልጣኙ፣ በባለቤቶቹ ላይ ደጋፊው ጥያቄ ያለው፣ ከዛ ደግሞ ሰሞንኛው የተጫዋቾቻቸው አስተያየት ብዙ ግርግር የፈጠረ ነበር። ምንም እንኳ በጣም ደካማ ቢሆንም የገጠሙት ቡድን እንደዚህ ያለ ግን ውጤት ያስፈልጋቸው ነበርና በአግባቡ ተጠቅመውታል። የስቴቫው ወደ ቡድኑ መምጣት የጨመረው ነገር አለ። ኮል ፓልመር አምበል ነበር። አሰልጣኙ በጣም የተደሰቱበት ነገር አለ ከዚህ ጋር እና በጣም ትልቅ ሪሊፍ ለቸልሲ የሚሰጥ የ7-0 ውጤት ነው። እንዲያሸንፉ ኤክስፔክት ይደረጋል። ግን ሰሞንኛውን ቸልሲ በጣም በብዙ መንገድ ማመን አይቻልም ነበር። በእርግጥ ይህንን ጨዋታ እንዲያሸንፉ ኤክስፔክት ይደረጋሉ። ትልቁ የቸልሲ ደጋፊዎች ጥያቄ በፕሪሚየር ሊጉ ለሚገጥሙ ቡድኖች እንዴት ነው ምላሽ የምንሰጠው ነው። ለማንኛውም ይህን አሸንፎ ግን የዌምብሌ ቲኬት መቁረጥ በአቋራጭ ዋንጫ የማግኘት አማራጭ የሚሰጣቸው ስለሆነ በጣም አስፈላጊ ነበር። ፖርት ቫሌ በእንግሊዝ የሶስተኛው ዲቪዥን ወይ ደግሞ ሶስተኛው እርከን የእግር ኳስ ደረጃ ላይ ከወራጅ ቀጠና በ15 ነጥብ ርቆ ወደ ታች ድጋሚ መውረድ አደጋ ውስጥ ነው ያለው። ስለዚህ ቸልሲ እንዲያሸንፈ የግድ ኤክስፔክት ይደረጋል። ለደጋፊው ግን ያሸነፈበት ማነር በጣም አስፈላጊ ነበር። እንግዲህ ከ2 ዓመት በኋላ ወደ ዌምብሌይ የሚወስዳቸውን ቲኬት ቆርጠውበታል። ይህንን በማድረግ አሰልጣኙ ግን እንዴት ጫና ውስጥ እንደነበሩ ማሳያው ከዚህ ጨዋታ የሆነ ነገር ማግኘት መፈለጋቸውን የሚያረጋግጠው በኤቨርተን 3-0 ከኢንተርናሽናል ብሬኩ በፊት ከተሸነፈው ቡድናቸው የ3 ተጫዋች ለውጥ ብቻ ነው ያደረጉት። የፊት መስመሩ ፔድሮ ኔቶ፣ ዣኦ ፔድሮ እና ስቴቫኦ ነበሩት እና ሲቲን ለሚገጥመው ቡድን በጣም ጥሩ ዝግጅት ነው። ፓልመር ከኋላቸው ተሰልፈው ኩኩሬያና ካይሴዶን ማሰረፍ ለቀጣዮቹ ጨዋታዎች በጣም መልካም ነው። ለነገሩ ካይሴዶ በጣም መጥፎ ፎርም ላይ ነው ያለው። ማሎ ጉስቶ እና ሃቶ ግን ለሪስ ጀምስ እና ትሬቨር ቻላቡሃ ጥሩ ተጠባባቂዎች ናቸው። ያው እነዚህ ጀምስ እና ቻላቡሃ ተጎድተዋል እንደሚታወቀው እና ከተጠበቀው በላይ ጠንካራ ላይናፕ ነበር ያሰለፉት። ኤንዞ ፈርናንዴዝ እና ካይሴዶ የሌሉበት ሶስተኛው የዚህ ውድድር ዘመን ጨዋታ ነው በነገራችን ላይ ለቸልሲ እና እነሱን ለተኩት ሮሚዮ ላቪያ እና አንድሬ ሳንቶስ በጣም ጥሩ ሙከራ፣ ጥሩ የመቀናጀትም እድል ነበር። አሰልጣኙ የተደሰተበትና ከሲቲውም ጨዋታ ፊት ስሜት የሚሰጥ ነገር ካለ ወደዚህ ክለብ ስትመጣ ዋንጫ ለማንሳት ነው የምትመጣው። ዋንጫ ማንሳትም ትፈልጋለህ፣ ትልልቅ ጨዋታዎች ላይ መገኘት እና ተጫዋቾች በዚህ ጨዋታ ላይ ባሳዩት ፐርፎርማንስ እና ወደ ዌምብሌይ የመሄጃ ትኬታችንን በመቁረጣችን ደስተኛ ነን አለና በተጫዋቾቹ አቲቲዩድ ደስተኛ መሆኑን በይበልጥ ተናገረ። 7 ጎል ማስቆጠር፣ የተጫወትንበት ኢንቴንሲቲ በጣም አስደስቶኛል። ግን ደግሞ ከኳስ ጋር የነበረን ነገር ብቻ አይደለም፣ ከኳስ ውጭ የነበረን ነገር ነው በጣም ያስደስተኝ በሚል ለምሳሌ አምበል ያደረገው ኮል ፓልመር ወደኋላ መመለሱን አድንቋል። ዣኦ ፔድሮ በተመሳሳይ መንገድ
የቡድኑን መከላከል ለማገዝ ሩጫዎች ያደርግ ነበር። ፔድሮ ኔቶ ራሱ ሳጥን ድረስ ሩጫዎች ያደርግ ነበር እና ከመጥፎ ሽንፈት በኋላ እንደዚህ ያለ ነገር በማየቴ በጣም ደስ ብሎኛል ብሏል። ያለፉት 10 ቀናት በጣም ከባድ ነበሩ። ከዚህ አገግመን እንደዚህ ባለ መንገድ መጫወታችንን አፕሪሺየት አደርጋለሁ በሚል ተጫዋቾቹ ከኳስ ጋር ካላቸው ይልቅ ከኳስ ውጭ ደግሞ ያደረጉትን ነገር አድንቋል አሰልጣኙ። እና በዚህ ቸልሲ እንግዲህ በዚህ ውድድር ዘመን ያለ ዋንጫ ላለማጠናቀቅ አንድ እርምጃ ተራምዷል። ቀጣዮቹ ጨዋታዎች እንዴት ይሆናሉ የሚለውን እናያለን። በትልቁ ግን ለቸልሲ ማሸነፍ በጣም ወሳኝ ነበር። ይህንን አድርገውታል። በሻምፒየንስ ሊግ የሚያሳትፍ ደረጃ ለማግኘት ደግሞ ቀጣዮቹን ጨዋታዎች በተለየ ልህቀት፣ በተለየ ጥንካሬ መጫወት ይኖርባቸዋል። በቀጣይ በጣም ብዙ የሚጠበቁ ጨዋታዎች አሉ። ከዚህ ከኤፍኤ ካፕ ውጪ ወደ ፕሪሚየር ሊግ የሚመለሱ አሁን በኤፍኤ ካፑ ማን ወደ ዋንጫው ሊጠጋ እንደሚችል ማን ይህንን ሊያሳካ እንደሚችል መገመት እንችላለን ከቀሩት ቡድኖች ውስንነት አንጻር። ፕሪሚየር ሊጉን በተመለከተ ግን ቀጣይ ጨዋታዎች፣ ቀጣይ ግንኙነቶች ምን ሊፈጥሩ ይችላሉ የሚለው ደግሞ እያጓጓን ይቀጥላል። ምክንያቱም አርሰናል ከስፖርቲንግ ሊዝበን ጋር ይጫወታል በሻምፒየንስ ሊጉ ኤፕሪል 7። ከዛ ደግሞ በፕሪሚየር ሊጉ በርንመዝን ይገጥማል። ከዛ ስፖርቲንግ ሊዝበንን ድጋሚ ገጥሞ ከሲቲ ጋር ይጫወታል። በዚህ መሃል ሲቲ ደግሞ ከቸልሲ ጋር የሚያደርገው ጨዋታ አለ። ቸልሲ የሻምፒየንስ ሊግ ተስፈኛ ነው። ሲቲ ደግሞ የፕሪሚየር ሊጉን ዋንጫ ለማንሳት ከአርሰናል ጋር የሚያደርገውን ፉክክር እስከ መጨረሻው ለመውሰድ እንደዚህ ያሉ ጨዋታዎች ማሸነፍ ይኖርበታል እና ደግሞ በእነዚህ ጨዋታዎች የበለጠ ሊጉ ትኩረት ያገኛል። የኤፍኤ ካፕ ጨዋታዎቹን የተመለከተ ቀጥሎ ያሉትን የፕሪሚየር ሊግ እና የሻምፒየንስ ሊግ ጨዋታዎች የተመለከተ ሐሳባችሁ ምንድን ነው? ከትላንትና ጨዋታ መነሻ ምን ትላላችሁ? አጋሩን። በሌሎች ጉዳዮች ተመልሼ እመጣለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ።